ጀግና ይመችሽ፣ ይመችሽ። ምን ዛሬ ተመችተሽኛል። የምሬን ነው የምልሽ። ባለቤትሽን እጅሽ ያስገባሽ አይደል? ይመችሽ፣ ተመችተሽኛል። ለማንኛውም ሁሉም ወልቅ አሉ እኮ ከቤት ልዑል ሳይቀር ከቤት ወጣ እኮ እናንተ። ይችኛዋም ከቤት ወጣች፣ ልዑል ቀድሞ ወጣ። ከዛ ይችኛዋ ደግሞ ቀድማ ወጣች። ማለት አማራጭ የላትም እኮ። ምን ሆናችሁ ነው? እርጉዝ መሆኗን አመንኩኝ ስትለው አዎ አምኛለሁ፣ ምን ማድረግ አለብኝ ሲላት ይችኛዋም ቆርጣ ወጣች ማለት ነው። በስመ አብ። ግን ለማንኛውም ሄሉ ይመችሽ፣ ባልሽን አስመልሰሽ ባልሽን አስመልሰሻል። እውነት ጀግና ነሽ እንዴ! ናፍቆሽ ነበረ እኮ እናቴ። ሆ ግን ሄሉዬ የሆነ ነገር እናገራለሁ ብዬ አስባለሁ ዛሬ። እስከዚህ ቪዲዮ ፍጻሜ አብራችሁ ተቆያችሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አቢ ነኝ። እዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ይላላችሁ። አመሰግናለሁ። ሰላምና ጤና ከእናንተ ጋር ይሁን እያልኩኝ ዛሬ እንግዲህ ሁለቱ በፈገግታ መጥተውላችኋል ማለት ነው። እንዴ እውነት ያብ እንዴት ልጅ ትወዳለህ ማለት ነው? የእውነት ቢሆን ጥሩ ነበር እኮ ልጅ ትወዳለህ እንደዚህ ማለት ነው። የእውነት ቢሆን ግን ጎበዞች ናቸው። የስራችሁ አፈጣጠር በጣም ይገርማል ማለት ነው። አንድ ነገር ልላችሁ ነው ሄሉዬ፣ ኧረ ተይ ግን አንድ ነገር ዋሽተሽናል እኮ ሄሉ፣ ዋሽተሽናል። ለማንኛውም ሄሉዬ ባልሽን ስላስመለሽ በጣም ደስ ብሎኛል። እኔ በእውነት ጀግና ነሽ፣ በእውነት ጀግና። ሲከብት ሲተቃቀፉ እኮ አለቀሰች ልጅቷ። እናንተ በስመ አብ ይገርማል እንዴ! ልዑል ደግሞ ምን ሆነህ ነው? ልዑል እየተው እንጂ አባቴ፣ ሌላ ነገር እንዳለብህ እኮ ሌላ ነገር እንዳለ ነው የሚመስልብህ ማለት ነውና በመጨረሻ ትቶ ሄደ። አይ ልዑል በመጨረሻ ጥሎ ወጣ። ይችኛዋም ጥሎ ወጣች ማለት ነውና ለማንኛውም በጣም የተገረምኩበት ቪዲዮ ነው ዛሬ። እንዲሁ ሄሉ ይመችሽ። እውነት ግን ሄሉ ግን ተዋናይ ብትሆን ትችላለች። እውነት ለመናገር ተዋናይ ብትሰራ ትችላለች። በጣም ደግሞ አይነቃባትም፣ ምንም አይነቃባትም ማለት ነው። እና ያብ ደግሞ በስማም ለልጅ እንደዚህ ጉጉት ካለ በጣም ነው ደስ የሚለው። እንዲህ አይነት ባልማግ ጥሩ ነው ብዬ አስባለሁ። ለልጅ ጉጉት የሚል ማለት ነው። የዛሬ ወንዶች እኮ ሰርፕራይዝ ይሆናል ብለው ራሱ መጥቶ እርጉዝ ነኝ ሲሉት እኮ አንዳንዱ እንዳሁን ላይ አይወዱም እኮ። እና ሄሉ እርጉዝ ነኝ ስትልህ እንደዚህ ስትሆን እኔ እንጃ በጣም ነው የተገረምኩት። በጣም ማለት አላውቅም እንግዲህ እናንተ እየተመካከራችሁ ይሆናል የምትሰሩት። በእርግጥ ግን እንደው የልጅ ጉጉት ያለህ ትመስላለህ በሚል ነው እንጂ ማለት ነውና ሄሉን አድንቋት እስኪ። ባሏን በእጁ አስገባች። ቤቷንና ባሏን ይዛ ቁጭ አለች። ጀግና ነሽ፣ ይመችሽ። እውነት እንደዚህ ነው እንጂ እንዴ ደግ አደረግሽ። ቆርጦላት ሂድ እንጂ ቆርጦላት ሄደቻችም። አምነሃት ነው? አዎ አመኛት ነው። ወይ ዛሬማ እንዴት ተመቸኝ ቪዲዮ። ወደ መጨረሻ ፓርት ራሱ እስማም ሌላ ዓለም ውስጥ ገቡ እኮ ሌላ ዓለም ውስጥ ገቡ እኮ ሄሉና ያብ። ወይ ጉድ ዘንድሮ። ለማንኛውም ይመቻችሁ። በእውነት እንግዲህ ደስ ብላችሁኛል። እውነት ለመናገር እውነት ምንም ስትሰሩ ብትውሉ አይነቃባችሁም። ምንም ቢሆን ምንም አይነቃባቸውም የሄሉ ስራ። እውነት ለመናገር የሌላ ሰው ቢሆን ይነቃባቸዋል። እና ሄሉ ዛሬ ያብን በእጅ ስላስገባሽ እውነት በጣም ደስ ብሎኛል። ጀግና ብዬሻለሁ። ደግ አደረግሽ። እንዲህ ነው እንጂ ሄሉ ጀግኒት፣ ይመችሽ። ምን አለ ያብ፣ አንቺ ለስራ ጥንቅ ድረስ እንደምትይዣ አውቃለሁ። ግን በዚህ አይዋሽም። አላያቸው ሄሉ ጎበዝ እንዲሆነች ሁሉም ሰው ያውቃል። በቃ መስራት ትሰራለች። በጣም ጎበዝ ናት። የለውጥ ሰው ናት። በቃ ለመቀየር ለመለወጥ በጣም ትጥራለች። ጎበዝ ልጅ ናትና እሱ እንኳን መሰከረላት። ለመቀየር ከፍ ለማለት ብዙ ነገር ታረጊያለሽ አላት። እውነት ለመናገር ዛሬ ማለት ነው መሰከረላት እሱ ራሱ
እና ሄሉ ጎበዝ ናት። እውነት ነው። ሄሉ ለመቀየር ለመለወጥ ትልቅ ቦታ ለመድረስ በጣም የምትፍጨረጨር ልጅ ናት። በዚህ አጋጣሚ ማለት ነው ጎበዝ ናት። ትፍጨረጨራለች በጣም ማለት ነው። እያችሁ እና እሱም ራሱ መሰከረላት ትልቅ ቦታ እንደምትደርስ ጎበዝ እንደሆነች እሱ ራሱ መስክሮላታል ዛሬ። እና ጎበዝ ናት ሄሉ ሲጀምር እሱም ባይል እኛ በምናየው ነገር ሄሉ ጎበዝና ጠንካራ እንዲሆነች ሁላችንም እናውቃለን ብዬ ነው የማስበው። ምክንያቱም በምታደርገው ነገር ሁሉ የምትሰራው ነገር ሁሉ እኔ ይገባኛል። ጎበዝ ናት። ምክንያቱም ማንኛውም ሰው የሚሰራው ለለውጥ ነው አይደል? ገባችሁ? ስለዚህ እሷም ጎበዝ ናት። ለመለወጥ ካለችበት ደረጃ ወደ ሌላ ደረጃ ከፍ ለማለት ብዙ የምትሄድ ልጅ ናትና በርቺ ልጅ፣ እሺ ቆንጆ፣ ትልቅ ቦታ ትደርሻለሽ። ጎበዝ ልጅ ነሽ። ከዚህ በላይም ትልቅ ቦታ የምትደርሽ ልጅ ነሽ። ኧረ እኔ እኮ የገረመኝ ያ ፈገግታ ነው። እውነት ዛሬ ቀናችንን አሳመራችሁት። አንድ ሰው በቃ ሄሉ ታረገዘች። እንግዲህ ምን ዋጋ አለው? ባይ ባይ። አንድ ሰው በቃ አሁን ሄሉ እኮ እርጉዝ ናት የምትሉ አጠፋም። እርጉዝ ናት ትሉ ይሆናል እኮ እናንተ። ትሉ ይሆናል እኮ እናንተ። አሁን ሄሉ ወይ ሄሉ ወይ ሄሉ ይመቻችሁ። ለማንኛውም ዛሬ ፈታ አድርገሽኛል። እኔ ሄሉ እውነት ለመናገር ዘና ፈታ ነው ያደረግሽኝ። ይመች የምር ዘና አድርገሽኛል። በነገራችን ላይ እንዲህ ነው እንጂ ፈታ አድርጉን እንጂ እንደዚህ ሁለዚህ ጭቅጭቅ እኛ አንፈልግም። ዘና የምታረጉንም አሪፍ ነው እንዴ። ለማንኛውም ይሄን ልላችሁ ነው የመጣሁት ውዶችዬ። እናንተ ፈታ እንዳላችሁበት እርግጠኛ ነኝ። በዛሬው ቪዲዮዋቸው እንግዲህ ልዑልና ልዩ ከቤት ወጥተዋል። ኧረ ወይኔ እናቴ ዛሬ ሳቅሬቦት ወይ ልዑል ቻው ብሎ ሄደ እኮ ልዑል ሄደ። አባስ አይዞህ በቃ ልዑል አይዞህ በቃ ልዑልዬ አይዞህ ያጋጥማል።